የሚጠጣ ምን ይምጣልህ? አያስፈልገኝም። ይልቁን ስራ ስላለብኝ ቶሎ ወደ ገደለው ግቢና ልሄድ ነው። ምን መሰለህ ታሬ፣ በጣም ትልቅ ችግር ውስጥ ነው ያለሁት። የምን ችግር? በራሴ ስህተት የገባኋቸው ችግሮች እንዳሉ ሆኖ አሁን ደግሞ ካሌ በጣም ከአቅሜ በላይ የሆነ ሚሽን ሰጥቶኛል። ምን አይነት ሚሽን? ማለቴ ለእኔ መንገድ ተገቢ ከሆነ ብዬ ነው። ከአንተ የተደበቀ ነገር የለም። መድብልን እንደ ብሩክ በቀላሉ ለማጥቃት ቀላል አይመስለኝም። ልክ ነህ ታሬ፣ አይመስለኝም። እኔ የምልሽ ማለት ቆይ ግን እኔን የፈለግሽኝ የአንቺን ሚሽን እኔ እንድፈጽም ነው? አይ ጭራሽ ደግሞ ስትጨመሪ ነው? አይ ብቻውን ከሚደብራት ብዬ እኮ ምንድን ነው የምታፈጡት? ወይ ንግሩና ጨፍ አለበለዚያ ደግሞ ከዚህ ጥፉ። አሁን የት ሄደ ይባላል? እንደው የአምላኬ እባክህን ከክፉ ነገር ጠብቀው። ቆይ እናንተ ሰዎች ይህ ሰው አንቺን የማንቀሽ መስሎሽ ነው እንደዛ ስትፈሪ ሮጥሽው እንዴ? አነጋገር እኮ በጣም ነው የሚያስፈራው እኮ መድብል። ይሄ የማይዝና ትራውማ ነው። ለመሆኑ የት ለመድረስ ነው እንደዛ የበረርሽው? ቤት ነው ታዲያ። እስክታንቀኝ ድረስ መጠበቅ ነበር። ቤቴ ዝር እንዳት ግን እኮ እንኳን በቃ ለኔ ህይወት ብሩክ እንግዲህ አሁን ላይ በጥሩ ሁኔታ ይገኛል ማለት ነው። ያኔ ከሞት ወጥቷል። በጣም ለውጥ ላይ ይገኛል። ቅድስቴም እንግዲህ ባሏን በጣም በሚገባ ሁኔታ እየተንከባከበች ትገኛለች። ያኔ ባሏን በሚገባ ሁኔታ እየተንከባከበች ትገኛለች። በእውነቱ ነገር አንዳንድ ጊዜ ታሞ እንደዚህ በጣም እንደዚህ መንከባከቡ በጣም ጥሩ ነገር ነው እና በጣም ነው ደስ የሚለው። ምክንያቱም ታመመ ብላ ጥለው አልሄደችም። ሰው ታመመ ወይም ደግሞ የሆነ ነገር ሆነ ብላ ጥለው አልሄደችም። እያስታመመችው ትገኛለች። ጥሩ ላይ አድርጋ ማለት ነው እና እንግዲህ ማህሌትም ከባድ አደጋ ውስጥ ገጥሟታል ማለት ነው። ከባድ ነገር ነው የገጠማት። ታውቃላችሁ እንትና ካሌብ አሁን ትልቅ ነገር ነው የሰጣት ማለት ነው። እንግዲህ መልምድን ጊዜ መግደል ሳይሆን እንትን ብለሽ መፈልጋለሁ ነው ያላት። እንግዲህ መግደል ሳይሆን ፓራራይዝ እንደ ወንድምየው አርገሽ ይፈልጋለሁ እንደሱ እንድታረግ ይፈልጋለሁ ይላታል። እንግዲህ እሷ በጣም ግራ ተጋብቷታል ማለት ነው። እንደዛ ሲላል በጣም ግራ ነው የገባት ማለት ነው። በጣም ያኔ ምን መሰላችሁ የሆነ ያለው ነገር ማለት ነው ከባድ ነው። አስባችሁታል? በጣም ከባድ ነገር ነው ማለት ነውና ያው እንግዲህ እስካሁን ድረስ እየቀለደች ነበር ያለችው። አሁን ላይ ግን ከባድ ነገር ነው የገጠማት ያለው በጣም ከባድ ነገር እና ውድ ቤተሰቦቼ አሁን ታሬ እባክህ እርዳኝ ታሬ እባክህ እርዳኝ እንድትረዳኝ እፈልጋለሁ ትላለች። ምንድነው የምረዳኝ ሲላት አይ ካሌብ የማልወጣውን ስራ ነው ያዘዘኝ አለችው ማለት ነው። ምንድነው ያዘዘች ስራ ሲላት ከመልምድን በቃ እንደ ወንድም ያወርጊው ብሎ አለኝ ስትለው እንዴ ምን ማለት ነው እንደ ወንድም ያወርጊ ማለት ምን ማለት ነው? እና ታዲያ እኔ እንዳንቺ የታዘዝሽውን ስራ እኔ እንድፈጽምልሽ ነው የፈለግሽው አላት። አይ እንደዚህ አይደለም ታሬ እንድታግዘኝ እፈልጋለሁ። በጭራሽ እኔ እንደዚህ ማድረግ አልችልም። እንደዚህ ብዬ አቅሙም የለኝም። መልምድ ደግሞ ታውቀዋለህ ትላለች። ቆይ አንቺ ከነሱ ቤት ለምን አትርቂም? ለምን አትተይውም መልምድን ይላታል። ለምንስ በመጀመሪያ ጊዜ ለምንስ ወንድሙ እንደዛ አደረግሽ ነው ያላት። አይ ወንድሙንም አደረኩት ምንም አድርገው ሳይሆን ቅናት ነው
የቅናት መንፈስ ነው እንደዚህ ያደረኩት ትላለች። ስለቀናው ነው ሰራተኛዬን የድሮ ሰራተኛዬን ሲያገባ በጣም ስለቀናው ነው ትላለች። እንግዲህ እንደዛ ብላ ነው መልስ የሰጠችው። እና ምዳግዝሽ ትፈልጊያለሽ አሁን እና ታዲያ እኔ አንቺ ስር የተባልሽው እንዲሰራሽ እንደዚህ አይደለም፣ እንደዛ ሳይሆን እንደዛ አይደለም ስራ አጋዘኝ አልኩህ። እንደዛ ሳይሆን እኔ የምሰራውን ስራ ሳይሆን በቃ ይሄን ነገር ማንምን እንደሚጠቅመው ለስራው አስፈላጊ እንደሆነ እና እንደዚህ እንዳይሆን ብለህ ካሊብን አሳምንልኝ ትለዋለች። እሺ በቃ በአንድ ነገር ነው እንስማማ ይላታለች። በምን ስትለው እሱ የሚፈልገው ነገር አለና በቃ እኔ የምፈልገውን ነገር አድርግልኝ እኔም ላድርግልሽ ይላታል። እሺ ብላ ይስማማሉ። በነገራችን ላይ ደስ የሚለው ነገር እሱ ብሎ ደግሞ ይሄንን ሄዶ ለነግሮታል ማለት ነው ለመልመድ ማለት ነው። ካሊብም ሰም እንግዲህ ይሄን ከሰራች ሰራለች አንድ ነገር ስትል ደግሞ ማለት ነው አፏን በቃ አፏ ላይ ነው የሚቆመው። ይሄ እንደዚህ አይነት ነገር ነው የሚቸኝም እንደዚህ ነሽ እሺ ጌታዬ ነው የምትለው ማለት ነውና እሺ ብላ እሷም ተስማማች። ከናም ጋር ተስማሙ። ያንን ደግሞ አንስቶ ደስ የሚለው ነገር ሄዶ ነግሮታል ማለት ነው። ለመድብ ሄዶ በቃ ማህሌት እንደዚህ እየፈለገችው ነው ይለዋል። ይቺ ውሻ ይላል ማለት በጣም እናድድባታል። መልምድ ይቺ ውሻ ደግሞ አለችና እኔ ላይ ትመጣ እኔንም አታደርገውም ታውቃለች ይላል። አይ ተጠንቀቅ ብዬ ነው ስለሷ መስማት አልፈልግም። በቃ ያን ጊዜ መግደል ነበረብኝ እኮ እሷን ነው ማለት መልምድም ተናደደ። ያው በንዴት የሚሆን ነገር የለም እንግዲህ ሁሉም ነገር መቻል ነው እንጂ ማለት ነውና ይናደዳል። በጣም እናደድባታል ምናምን። ከዛ እሷም ተነስቶ ይሄዳል። እሺ በቃ ተነቀቃለሁኝ ክፍያ ምናምን ብሎ ከፈለው። አረ በሚባል እንደዛ ለቀጣ በዛው ክፍያው በዛብኝ ምናምን አለ። ችግር የለውም ማለት እንግዲህ የዓለምዬም እንግዲህ የቅድስት እህት እየጠጣች ማለት ነው ቤት እየጠጣች እነሱ ተጨንቀው ጭንቀት ላይ ሆነው እያየች ማለት ነው። ብሩክ ታሞ እንደዛ ሆኖ እያየች እሷ ደግሞ ክላሷ ብናት በሷ በራሷ ዓለም በቃ ቅውጥ አርጋ ትጨፍራለች ማለት ነው። በእንትኗን እየጠጣች ቢራዋን እየጠጣች ማለት ነው። ከዛ እና ቅድስት ቀስ ብለው ሲሄዱ እየጠጣች ትጨፍራለች ማለት እንዴ ሂጅ ልቀውጠው እንዴት ትላለች ዳጣ። አረ በርፍስ ተቀመጭ ምንድናችሁ ደግሞ ምንድነው ቆይ ምናምን አለች ማለት ነው። ስታያቸው ምንድናችሁ እናንተ ደግሞ አላዛቸው ማለት ነው። ከዛ አሻለምዬ እየጨፈርሽ ነው አይደለ በሙዚቃውን ቀነስ አድርገሽ ጨፍሪ ፈሄዝ ቤት ደግሞ እንደው ነፃነት የለው ምን የለው ምናምን አለችና ደግሞ ጎደራች ማለት ነው። ዓለምዬ በጣም ከባድ ሰው ናት ማለት ነውና እንደዛ ስላለኝ በቃ እጭ ምናምን ብላ ተነስተው ወደ ሳሎናቸው ይሄዳሉ ማለት ነው። ወደዛ ወደ ብሩክ ጋር ብሩክም እንግዲህ ቅድስቴ ምሳውን አበላችሁ ምናምን ተንከባከበችው። ዳጣና ምሳሌም እየተጫወቱ አባቷን በሚገባ እየተንከባከበች ነው ያለችው። ምሳሌ እየተጫወቱ እያለ ቁጥር አንተ ያዝልን ምናምን እያሉ እያጫወታቸው እያለ በቃ ያኔ ደስ በሚል ሁኔታ ላይ ይገኛል ማለት ነው። አሁን ላይ ብሩክ ለውጥ አለው ከበፊቱ ማለት ነው። እና እንግዲህ ሲጠብቁ ደግሞ አልመጣላቸውም ማለት ነው። መልምል እነሱ ራት አቅርበው ምናምን እየጠበቁ ነውና ዓለምዬ በቃ ውፍ ትላለች። ውፍ ኧረ በቃ እንግዲህ ምንድነው አንዱ እርጋጣ ያልመጣ ጊዜ ጦሜል እኔ መብላት እፈልጋለሁ ማለች ማለት ነው። ብሩክ እዛ ላይ እንግዲህ ጆሮ ይሰማል። እነሱ ደግሞ ተጨንቀዋል። አመሽ ብለው በጣም ጭንቀት ላይ ናቸው። ቅድስት በጣም ተጨናንቃለች። እንዴት ላይ መስቻለው ቆይ በሰላሙ ነው እያለች ስትል ያው ቃል ላይ እንግዲህ ዳጣው ምናምን እያለች ትጫወትባት ነበር ያሉና መልምድ ከዛ እንደውም ሰው ግድል ዛሬ ሰው ግድል ብሎኛል ስትል ያው ህንዛ ነው ሄደችው ማለት ነው። እና ሲጠብቁ አልመጣ ሲል በቃ እኔ መብላት አለብኝ አንድ ውርጋጥ ያልመጣ ጊዜ ነው ጦም ማድረግ አለብኝ እንዴ በራሷ ለሚዝናና እንጂ ምንድነው እናንተ የምታስጨንቁት አለኝ። በቃ ቢያለም ያንቺ ብያለቻት ምግቧን እየበላኝ መልካችሁ ነው እንጂ አንድ እህታማቾች
አንቺ ዳጣ አደረግምሻለሁ ትላታለች። በቃ ዳጣ ጋማ አንቺ እንደውስ ምን ደረኛሽ ምን ትሰሪያለሽ አትልም እንዴ ትላታለች። ከዛ እንደዛ ትላታለች። ከዛ አንመጣለ እኮ በቃ ምንድነው ችግሩ ሲል አረ ዛሬ እኮ መልምድ እኮ ዛሬ እንደውም ሆነ ነገር ብሎ ምንድነው ያለው ዛሬ ሰው ግደል ብሎኛል ብለዋል። ለዚህ በቃ በጣም ደነገጡ። በዛ ላይ ከማል ብሩኬ በጣም ነው የደነገጡት።